እና ኃላፊነት ከማይወስድ ወንድ ራሳቸውን በተጠበቁ የማይሰራ ወንድ የሚያስፈልገው ሚስት አይደለም። ስራ መስራት የማይፈልግ መንቀሳቀስ የማይፈልግ መቀየር የማይፈልግ የመቀየር ሐሳብ የሌለው ሰው ኃላፊነት የማይወስድ ሰው ለትዳር ያንን ሰው መርጦ ሚስቱ መሆን ወይ ደግሞ ያንን ሰው ለትዳር ማሰብ በጣም ሲበዛ መጥፎና አደገኛ ነገር ነው። ይሄ ነገር ከጊዜያት በኋላ ሊመጣ ይችላል። ዛሬ በጣም የሥራ ሰው ሆኖ ነገ ስራ ሰው ይሆናል ማለት አይደለም። ትላንትና በጣም ጎበዝ ሰራተኛ ሆኖ ካገባ በኋላ ከነ አካቴው ስራ የሚጠላ ሰው ሆኖ ያውቃል። ዛሬ በጣም ሰነፍ ሰው ሆኖ ኬርለስ ሆኖ ኃላፊነት የማይወስድ ሆኖ ትዳር ውስጥ ከገባ በኋላ ኃላፊነት የሚወስድ በጣም የሚገርም ወንድ ሆኖ ያውቃል። በዛው መጠን ደግሞ ዛሬ ላይ ኃላፊነት የማይወስድ የማይሰራ ሰው አግብተው ጭራሽ ከገባ በኋላ እየባሰበት ሄዶ የምታወጣው እሷ፣ የምታስገባው እሷ፣ የምታስጠናው እሷ፣ ልጆች የምትወልደው እሷ፣ የምታሳድገው እሷ፣ የሆነ ነገር አዳዲስ ነገር ሁሉ ነገር ላይ እሷ ሆና ቁጭ ያለችበታል። ትዳር ትልቅ ኃላፊነት ነው፣ ላውም የጋራ ኃላፊነት። ሪሌሽን ራሱ በጣም ትልቅ ኃላፊነት ነው። ነገር እርግዝና ቢፈጠር መቀበል የሚችል እኔ ከሴክስ በፊት የሆነ ነገር ማድረግ አልችልም ብትል ይሄ መሸከም የሚችል ሰው መሆን መቻል አለበት። ካልሆነ ግን ለዛች ሴት ህይወት በጣም ሲበዛ አደገኛ ነው። ስለዚህ ሴቶች ይሄ ስራ ከማይሰራ ወንድና ኃላፊነት ከማይወስድ ወንድ ጋር በጣም ሲበዛ ተጠንቀቁ። ዛሬ አለማግባትሽን አትይ። ከእንደዚህ አይነት ሰዎች ጋር 3 ዓመት 4 ዓመት 5 ዓመት አባክነሽ ከዛ 30 ዓመት ከገባሽ 40 ዓመት ከገባሽ በኋላ ድጋሚ ደንገጥ ከማለት እንደዚህ አይነት ሰው የማይሰራ ኃላፊነት የማይወስድ ሰው ከሆነ በጣም አደገኛ። ይህን ቪዲዮ የሚከታተልም ወንድ ከሆነ በጣም ወንድ ልጅ መሰረታዊ ሊኖረው ከሚገባ አንድ ነገር ቢኖር እዚህ ምድር ላይ ስራህን መውደድ፣ ስራህን በቃ እንደራስህ መውደድ። እንዴ ስራ የህይወታችን አንዱ አካል ነው። በነገራችን ላይ እንደው ስራ ስንሰራ ረፍት እንፈልጋለን፣ ረፍት ስናገኝ ደግሞ ስራ እንፈልጋለን። ለምን? ስራ ራሱ ረፍት ነው፣ ረፍት ራሱ ስራ ነው። በጣም ሲበዛ ነው ስራው ከአይምሮ በላይ ከባድ የሚሆነው እንጂ በጣም መስራት አለበት የሰው ልጅ። ምንም ያልሰራ እኮ አይብላ ይላል መጽሐፍ ቅዱስ። የማይሰራ ሰው አይብላ እንጀራ ይላል። አይብላ በቃ ያልሰራ ሰው አይብላ። እንዴ ካልሰራ ሰው እንዴት እንጀራ እጁን ታጥቦ ለእንጀራ ቁጭ ይላል? ይሄ እጅ እኮ ለእንጀራ ለስራ የተፈጠረውን ያህል ለእንጀራ የተፈጠረውን ለስራም ተፈጠረ።